ኢሴንሻል የሆኑ ደግሞ ልዩነቶች ደግሞ አሉን። በእውነት ስንነጋገር ኢሴንሻል በሚባል ደረጃ ልዩነቶች ነገረ ድነትን አስመልክቶ እኔና ሙለታ ልዩነቶች አለን። አሁን እኔና አንተ ውስን ቤዛዎትን ትቀበላለህ፣ እኔ ደግሞ ቤዛ ኩሉ ዓለም ነው ብዬ እቀበላለሁ። የክርስቶስን የቤዛዎት ስራ ስናል ይሄ በዲኖሚኔሽናል ኢንተርዲኖሚኔሽናል ዳያሎግ ውስጥ የሚቆይ እንጂ አንዳችንን ከአጋንንት ነው የሚያስብል ግን እንዳልሆነ አውቃለሁ። ነገረ ድነት ልዩነት በሴቴሮሎጂ ቲቺንግ ላይ ዲፍረንስ አለን እያልክ ነው? ስለ መዳን ማያድና ዘው እያልክ ለጥቂቶች የሞተና ለሁሉም የሞተ ነገረ ድነት አይደለም እንዴ? ኤፊሽንሲ ኦፍ ክራይስት ላይ ነው እሱ ነው ነገረ ድነት የሚለው ነገር በትክክል እንዴት አንደርስታንድ እንዳረከው አላውቅም። አየህ እሱ አይደለም ነገረ ድነት የሚባለው አይደለም ሙሌ ኤፊሽንሲ የክርስቶስን ሰፊሽንሲ እና ኤፊሽንሲ አይደለም የምናወራው። ነገረ ድነት ቤዛ ኩሉ ዓለም ነው፣ ቤዛ ኩሉ ለተወሰነ ሰው ነው በሚለው ማለት ነው። ቪው ነው ወይስ አንተ እያልክ ያለው ሴቴሮሎጂካል የሆነ ትምህርት ነው እያልክ ያለው? በቪው ደረጃ የሚቀመጥ ነገር ነው አንተ እያልክ ያለው? አሁን ዝም ብሎ ተውና ካልቪኒስትና አርሜኒያን የነገረ ድህነት በነገረ ድህነት የሚባለው ሴልቬሽን ቪውን አይደለም እያልኩ ያለሁት ነገር። አሁን ለምሳሌ ነገረ ድህነት አይደለም ሙሌ ኢየሱስ ለጥቂቶች ነው ቤዛ የሆነው፣ ኢየሱስ ለዓለም ነው ቤዛ የሆነው የሚለው ነገረ ድህነት አይደለም። ቆይ እኔ እያልኩ ያለሁት ቴዎሎጂካል ትሬጅ ላይ እኛ የምንለውን ሌቭል 1 ላይ ኢሴንሻል ዶክትሪን የምንላቸው ለምሳሌ ስለ ኔቸር ኦፍ ጋድ፣ ስለ ትሪኒቲ፣ ስለ ክሪስቶሎጂ በሚለው ነገር ላይ በነገረ ድህነት ለምሳሌ ሰው አይድንም ይድናል በሚል ደረጃ ነው እያልን ያለ ነው። አይድንም ይድናል በሚል ደረጃ ነገረ ድህነት ልዩነት አለን ማለት ኦልሬዲ እናንተ ወይኔ አንተ ድነናል። ነገረ ድህነትን እንደዚህ አታጥብበው አሙሌ። ነገረ ድህነት ስንል እኮ እያወራን ያለ ነው ከክርስቶስ የመስቀል ስራ ጋር ጀምሮ ነው አይደል? ቤዛ የሚለውን እኔም አንተም እንቀበላለን። ከዛ ቤዛዎቱ ግን ለነማን ሲል እስቲል እኮ አሁንም ነገረ ድህነት ውስጥ ነው ያለ ነው። ከነገረ ድህነት ውጭ ያለችው ሳሚዬ ነገረ ድህነት ልዩነት አለ ማለት ነው እያልኩ ያለሁት። በቀደም እኮ ነገር አለ በቴዎሎጂ ማለት የሚለውን ዲፋይን አታርገው። አሁን ልጠይቅህና ኢየሱስ ቤዛ ነው የሚለው ነገረ ድህነት ጉዳይ አይደለም እንዴ እኮ? ነገረ ድህነት ልዩነት ማለት ነው የምልህ። ልዩነት ማለት ሙሌ ቆይ ልዩነቱ ጋር ትሄዳለህ። ነገረ ድህነት ነው ወይስ አይደለም ጉዳዩ? ዲስከሽኑ ወይም ዳያሎጉ የነገረ ድህነት ነው ወይስ አይደለም? ነገረ ድህነት ነው። ስለዚህ ለማን ሞተላቸው? የሞተው ለዓለም ሁሉ ነው ወይም ለእንትኑ ነው የሚለውን ስናነሳ ጉዳዩ ዲስከሽኑ ነገረ ድህነት ላይ ነው። አሁን ይሄንን ይዘን እነዚህ ዲፈረንሶች ግን በደንብ ከሰማኝ ባይዘወይ መረዳዳት የምንችልበትን ነገር ነው ያወራሁት። ይህንን ልዩነት ግን ከአጋንንት ነው ብለን አንዱን ከርስ የሚያደርግበት ግን አይደለም። ለዲያሎግ ሊቀርብ የሚችል ነው። ግን ለምሳሌ ይህንን ወስደን ኦርቶዶክሲያኖች ኢየሱስ ቤዛ ኩሉ ዓለም ነው ብለው ያምናሉ፣ ቤዞቱንም ያምናሉ። መቼም አያምኑም አንልም፣ እኔ አልልም እንደዛ። ቤዞቱ ላይ ግን የማርያምንም ቤዛነት ሲያመጡ ገንዘብን ቤዛ ነው ሲሉ አውዳዊ ትርጓሜው እንዳለ ሆኖ አትሊስት ግን የማርያምን ሳመጣ ወይም ሌሎችንም ቤዛ ነገሮች አሉ ብለው የሚያመጡ ከሆነ ይህንን ከአጋንንት ነው እላለሁ። ግን እያልኩ ያለሁት ቴዎሎጂካል ትሬጁን ንገረኝና በዛ ነገር ነው እየጠየቅኩት። ሴቴሮሎጂካል ዲፍረንስ ወይም የኢሴንሻል ዶክትሪን ዲፍረንስ ነው እያልኩ ያለሁት። አሁን ዲኖሚኔሽናል አይደለም እኮ ስንል ባይዘወይ በነገረ ድህነት ተለያይ ልዩነት አለ ማለት በዚህ በቴዎሎጂካል ትሬጅ ውስጥ የተለያየ የዳነ ያልዳነ ነገረ ድህነት ማለት እኮ መዳኛው መንገድ ብቻ አይደለም እኮ ሙሌ። እንዴ አሁን አንተ ከመዳኛ መንገድ አንጻር ብቻ ነው እየሰማኸኝ ያለው። መዳኛው መንገድ ላይ ልዩነት የለም፣ ምንም ጥያቄ የለውም። ግን የሚድኑት ጋር ደግሞ ስንሄድ መቼም መዳኛው መንገድ አዳኙ የሚድኑ ሰዎች ከሌሉ ምንድን ነው ጥቅሙ እንዴ? እኔ እናንተ ተው ግለሰብ ባፕቲስት በትራዲሽን ደረጃ የሚለያዩባቸው
ልዩነቶች በነገረ ድነት ይለያያሉ። ፕሊስ ለጆሮአችን ለኛ ስትሉ አንድ አካሄድ ላይ የሆነ ነገር ፖይንት ባረክ ሳሚ ፕሊስ። ይሄ ዘመን ለማንቸስተር ዩናይትድ እና ለፕሮቴስታንት አልሆነም። አምዞ ለወገኔ እፎይ ጠማማ ልብ ስላለህ ጠማማ ልብ ደግሞ እና በግል አንተን ያልጠላህም አንተን የመጥላት መብት የለኝም። ራስህን እኔም ማቀህ ልክ አንተ ራስህን የምታውቅ አይመስልም። በቃ አንተ ጠማማ ሰው ነህ። አላህ ከዛ ጠማማነት እንዲያቀናህ ምክር እየመከርኩህ ነው። አሁንም አላማ ጠማማ ስለሆነ እኔ ላቃና። ለምሳሌ እኔ ፕሮቴስታንቶች ኦርቶዶክስን ሲሳደቡ ነው እላለሁ። አሁንም እኔ እንዳንተ ደንቆሮ ጉር አይደለሁም። ስለዚህ እኔ ክርስቲያንን በሙሉ ስተች ስናገር ስሳደብ አልነበርኩም። ምን አይነት ጠማማ ሰው እንደሆንክ ምን አይነት ክፉ እንደሆንክ እኔ እኮ በቃ ክፉ ሰው ነህ የምልህ እኮ ለዚህ ነው። ለምንድን ነው ሁልጊዜ አንተ ሐዲስ ላይ የምትልከሰከሰው? አንተ ግን ቁርአንን አንብበህ እንዴት በዚህ ልክ ጠማማ ሆንክ? ይኸውልህ እፎይ እኔ በጣም ጥሩ ስብዕና ያለኝ ሰው ነኝ። እስቲ ዛሬ በደንብ በቅንነት ላውራ። በቅንነት ስልህ ከአንተ አቅም ጋር በሚመጥን መንገድ እንደው ጆሮን አላህ ከከፈተልህ። ማንም ሃይማኖት የማንንም እንዲሳደብ አልፈልግም። አንተም የሰው እንድትሳደብ አልፈልግም። ግን ጠማማ ስለሆንክ ሰዎችን ማጣመም ስለሆነ አላማ ጠማማ ስለሆንክ ግን ነገሩን ለሌላ ነው የምትለው። ግን መቼ ነው አንተ ወደ ልብህ የምትመለሰው? መቼ ነው ሰው ሁነህ የምትሞተው? ሙስሊም ወንድሞችን በአደባባይ ተቆጥቻቸዋለሁ፣ ገስጫቸዋለሁ። እፎይ ሲሳደብ በሽታ እናንተ ስትሳደቡ ጤና ሊሆን አይችልም። ግን አንተ ልጁ በጠቅላላ ምንድነህ? ጠማማ ነህ። ያንተ ሰይጣን ያንተ አጋንንት በጸሎት የሚፈርስ አይመስለኝም። ጠማማ አትሆን። እስልምና በጣም ደግሞ ደስ ከሚለኝ ነገር ከልብህ ያልጀመረ ነገር ተቀባይነት የለውም። ንያ የሚባል ነገር አለ። አንተ ጠማማ በቃ ጆሮህን በቃ ፈጣሪው ጆሮህን ክፈትልኝ ብለህ ለመስማት ጥረት አድርግ። ማንንም ቪዲዮ ለአዲሱ ሰለምቴ ለተድላ አድርሱልኝ። በዚህ በተመለከታችሁት ቪዲዮ ላይ ለ16 ተከታታይ ጊዜ ደጋግሞ ኦርቶዶክሳዊ ወንድማችን እፎይን ክፉ ነህ ይለዋል። እንደውም ካንተ በላይ እኔ አንተን አውቃለሁ፣ ልብህ ክፉ ነው ይለዋል። በነገራችን ላይ ተድላ ስለማታውቀው አይደለም ጠቅሰው፣ ስለ ካድከው ግን ጠቅስልሃለሁ። የሰውን ልብ ማን ሊያውቀው ይችላል ይላል መጽሐፍ ቅዱስ። ምክንያቱም ልብና ኩላሊትን የሚመረምረው አንድ አምላክ እግዚአብሔር ብቻ እንደሆነ ነው የኛ መጽሐፍ የሚናገረው። አንተ ግን የእፎይ ልብ ጠንቅቀህ እንደምታውቅ ከሁሉ ሙስሊሞች በተለየ ለአንተ እንደተገለጠልህ አድርገህ ነው ነገሮችን ለማብራራት የሞከርከው። ይህ አካሄድ ደግሞ እጅግ በጣም ትክክል አይደለም። ከመቼው ሰልመክ ከመቼው እስልምናን ዲፌንድ ማድረግ እንደጀመርክ ራሱ አላውቅም። አንድ ፖድካስት ላይ ቀርበህ ሐዲሳትን እንደማትቀበል በአደባባይ በተናገርክበት ቪዲዮ ማግስት በማግስቱ ሙስሊሞች ተሰብስበው ያደረከው ልክ እንዳልሆነ የ3 ወር ሰለምቴ ሕፃን ጨቅላ እንደሆንክ በመናገር አርፈ እንድትቀመጥና የምትሄድበትን ነገር ሁሉ ለነሱ ሪፖርት እያደረግ መሄድ እንዳለብህ የምትሰራው ቪዲዮ በእነሱ ኮንትሮል ውስጥ መሆን እንዳለበት ነግረውሃል። በእርግጥ አንተ በተቃራኒ እኔ 50 ዓመት ጎልማሳ ነኝ፣ ማናችሁም አትመሩኝም፣ ብዙ ኤክስፒሪየንስ አለኝ ብለህ እንደመለስክላቸው አውቃለሁ። ከመቼው ክርስቶስ ኢየሱስ የእግዚአብሔር አንድያ ልጅ መሆኑን ክደህ ደግሞ ያ ክህደት ውስጥ እየኖርክ ከመቼው በዚህን ያክል መጠን አዲስ የተቀበልከውን ሃይማኖት ልትከላከል እንደቻልክ አላውቅም። ማንም ሰው የወደደውን የመረጠውን እምነት መከተል እንደሚችል አምናለሁ፣ ደግሞ መብቱም እንደሆነ አውቃለሁ። ነገር ግን አንተ ሰውን ተሳዳቢና መጥፎ ለማለት አንተ ራስህ በዛው መጠን በአንድ ቪዲዮ ላይ 16 ጊዜ በላይ ክፉ ብለህ መናገርህ አንተም በዛው ሰው በምትከስበት ክስ እንዳለህ የሚያሳውቅ ነው። ፐርሰናሊ ከአንተ ጋር ችግር ኖረኝ ወይም በጥላቻ አይደለም ይሄን ጉዳይ የምነግርህ። ምክንያቱም ቅርብ ጊዜ እንደዚህ ብለህ መልካም ነገርን ስለኔ ተናግረሃል። አሁን እኔ ስለ እሸቱ ላወራ አይደለም ስለ አቤል አቡና ልንገራችሁ ብዬ ነው። አቤል አቡና እዚህ ማህበራዊ ሚዲያ ላይ ወይም ቲክቶክ መንደር ውስጥ ካሉት ምርጥ ሰው ነው። ይህን ቪዲዮ ስለሰራክ ወይም ስለተናገርክ ብቻ አይደለም። ራሱን ችሎ ከአንተ ጋር ምንም ክፉ ነገር የለኝም ይህንንም ቪዲዮ ባሰራ። ነገር ግን አንተ የተመለከትከውን ነገር ከመቼው ሙስሊም ሆነክ በሙስሊም መነጽር እንደተመለከትከው አላውቅም። እኔ ወንድማችን እፎይ ሳቀው ራሱን ችሎ ለሚናገራቸው እያንዳንዱ ንግግሮች ለጆሮአችን ሁላ የሚሰቀጥጡ ነገሮችን ከተናገረ በኋላ ማስረጃ ከብዙ ሐዲሳት መጽሐፎች ላይ ያወጣል። በእርግጥ አንተ ሐዲሳትን አልቀበልም ብለሃል። ሌሎቹ ሙስሊሞች ግን ሐዲሳትን አንቀበልም ስለማይሉ አጠቃላይ ሙስሊሙ የሚቀበለውን የሐዲሳትን መጽሐፍት ገልጦ እፎይ ወንድማችን ለጆሮ የሚሰቀጥጥ ነገር ያቀርባል። ላቀረበው ነገር ከአንተ የተሻለ ከሙስሊም ቤተሰብ የተወለዱ በሙስሊም ቤተሰብ ያደጉ የእስልምና አቅበተ እምነት ላይ የሚሰሩ በጣም የተለያዩ ብዙ ወንድሞች እንደ ሶሻል ሚዲያ ላይ እንዳለው አውቃለሁ። እነዛ ሰዎች እፎይ የሚናገራቸው ነገሮች ከመጽሐፉ አንጻር መጽሐፍ ዓላማ አንጻር ከትርጉም አንጻር ስህተት ካለባቸው ወጥተው በማስረጃ የእፎይን ቪዲዮ እያስደገፉ እዚህ ጋር እፎይ እንደዚህ ብሏል፣ እዚህ ጋር ግን የተባለው እንደዚህ ነው ብለው በማስረጃ መሞገት ይችላሉ። አሊያም ደግሞ እፎይ ስለሚናገራቸው ነገሮች ተጨባጭ ማስረጃ እንደሌለው የሚያምኑበት ከሆነ ኦፊሻሊ ወጥተው መሬት ላይ ያሉትም ኡስታዞች ሆነ ሶሻል ሚዲያ ላይ እስልምና አቅበተ እምነት ላይ የሚሰሩት ወጥተው በአደባባይ ላይ
እፎይን የውይይት ጥሪ ሊጋብዙት ከዛ ሊወያዩት የሚችሉበት እድል እንዳላቸው አውቃለሁ። እኔ ግን በአንጻሩ የእፎይን ላይቭ እንደተከታተልና የእፎይን የተቆራረጡ ቪዲዮዎችን እንደተመለከተ ሰው እፎይ ነገሮችን ካወራ በኋላ ከብዙ ሐዲሳትና ከቁርአን ላይ እየጠቀሰ ነገሮችን በማስረጃ በቁጥርና በምዕራፍ እየከፋፈለ ሲያስረዳ ነው የተመለከትኩት። ከዛም ባለፈ ደግሞ የትኛውም ኡስታዝ መጥቶ ከኔ ጋር መወያየት ይችላል ብሎ የተከፈተ የውይይት በርን ያቀረበ ሰው ነው። ስለዚህ አሁን አንተ በምትናገረው መንገድ ክፉም ቢሆን ተሳዳቢም ቢሆን የሚናገረው ነገር ስህተትም ቢሆን እንኳን ጥሪ ያቀረበ ሰው ስለሆነ ሶሻል ሚዲያ ላይም የሚገኝ ሰው ስለሆነ መወያየቱ ነው እንጂ የሚሻለው አንተ ትሳደባለህ ብለህ ስታበቃ አንተ መልሰህ ደግሞ 16 ጊዜ የሚያክል ክፉ ሰው ነው የልብህን አውቃለሁ እያልክ መናገር ከስህተትም በላይ ስህተት ነው ብዬ ወደ የትኛውም እምነት የሚሄዱ ሰዎች አንድ ጊዜ ሰባኪና አገልጋይ ለመሆን ሲሞክሩ ስመለከት የሄዱበት መንገድና ሁኔታ ልክ እንዳልሆነ ጠረጥራለሁ። ለምሳሌ ከኦርቶዶክስ ወደኛ ወደ ፕሮቴስታንት መጣው የሚል አንድ ኦርቶዶክሳዊ በመጣ በማግስቱ ደህንነት ሳይማር ጥምቀት ሳይጠመቅ የፕሮቴስታንት ሰባኪ ለመሆን አክት ሲያደርግ ፕሮቴስታንቶች የሚናገሩትን መንፈሳዊ ቋንቋ በአንድ ጊዜ ለምዶ ያንን አይነት ማስመሰል ውስጥ ሲገባ ይህ ሰው ችግር አለበት ብዬ ይይዛለሁ። እሱም ብቻ አይደለም 30 ዓመት ሙሉ ፕሮቴስታንት የነበረ ሰው ከፕሮቴስታንት ወደ ኦርቶዶክስ ሄዶ በአንድ ጊዜ ኦርቶዶክሳዊነት ገብቶት መንፈሳዊውን ቋንቋ ለምዶ ከጳጳሱ በላይ ኦርቶዶክስ ሲያጫውተው ይሄ ሰው የሄደበት ዓላማ ሌላ ነው ላለው። ምክንያቱም ሁሉም ነገር ራሱን የቻለ ባህል አለው፣ ወግ አለው፣ ስርዓት አለው። አንተ 90 ቀንህ ነው ከሰለምክ አዲስ ሰለምቴ ነህ። እንደ አዲስ ሰለምቴነት ስትናገር ራሱ ቋንቋዎችን ያስደነግጠኛል። ከመቼው ሰልሞ ከመቼ ነው ይሄን ነገር የለመደው ብዬ ጥያቄ ይፈጥርብኛል። እና ነገሮችን በመረጋጋት ብታደርጋቸው ላለህበትን ቤተ እምነት የብዙ ሰዎች ጥርስ ውስጥ እየገባ ስለሆነ ብታረጋጋው ደስ ይለኛል። ከዛ ባለፈ ግን ምንም ኦርቶዶክሳዊ ወንድም ቢሆንም እፎይ እየሰራ ያለው ጉዳይ ግን እውነትን ከመግለጥ አንጻር ትክክል የሆነበት መንገድ አለ። ውይይት ጠርቷል። ውሸታም ነው ካላችሁ መታችሁ በግልጽ መወያየትና ሐሳቡን መሞገት የምትችሉበት መድረክ ተዘጋጅቷል። መታችሁ መሞገት ትችላላችሁ። ከዛ ባለፈ ግን ብቻ ስላላችሁ እፎይ ውሸታም የሚሆንበት መንገድ አለ ብዬ አላምንም። ይህንን ምክር በቅንነት ከተቀበልክ ይጠቅምሃል አንተ። እፎይ ከ3 ዓመት በኋላ ተሳካ። እፎይና ሁሱ በነገው ዕለት ሰኞ ማታ ከ3 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር ዲሜት አላቸው ቀጠሮ ይዘዋል። ሁላችሁም እንዳትቀሩ መጣችሁ እንድታዩ። ምክንያቱም ይሄ ጥሪ 3 ዓመት ሞልቶታል። እፎይ ሲጣራ እግዚአብሔር ወይስ አላህ ነገ ይለያል። ሙስሊሞችም መጣችሁ ኡስታዛችሁን እንድትደግፉ፣ ክርስቲያኖችም መጣችሁ እፎያችንን እንድንደግፍ እላለሁ። እንደማይቀር ተስፋ አደርጋለሁ። ይታያል ጉዱ የቤተ ዘመዱ ልንል ነው ነገር ለተለያየ ወሬ ብዙ ሰው ስትመጡ ነበረ። 1 ሚሊዮን ታፕ ሳይሆን 1 ሚሊዮን ሰው ተቀምጦ እንዲከታተል ይፈልጋል። ቲክቶክ ላይ ያላችሁላችሁ ኑ። እመጣለሁ እናቴ ስመጣ እመጣለሁ ማምላክ ሳትናፍቂኝ ቀርተሽ አይደለም መምጣት ደጅሽን መርገጥ ሳልፈልግ ቀርቻ አይደለም ኑሮ ይዞኝ ነው ሩቅ ሆኜልሽ ነው በባዕድ ሀገር ሆኜ እንጂ የልጅነቴ ሰሜ አስተዋሼ እናቴ እማምላክ አንቺን ሳልፈልግ ቀርቻ አይደለም ላይሞላ ልሞላው የምታገለው ጉድጓድ ላይደፈን ልደፍነው የምለፋለት ቀዳዳ ኖሮኝ ነው አንድ ቀን ግን እመጣለሁ ከዛ ነጭ ለብሼ ልጅሽ ሲወደስ ልጅሽ ሲቀደስ ቆም ያስቀድሳለሁ እመጣለሁ። በህብረት እንጸልያለን። እጆቻችሁን ከፍ አድርጉ። ቆይ የዘፈኑ መንፈስ እንደመታን የጦርነቱ መንፈስ እንመታለን። አሜን። እጆቻችሁን ከፍ አድርጉ። በኢትዮጵያ በሰሜናዊ ክፍል የሚመጣ የጦር ድምጽ ጸጥ እንዲል ጸልዩ። አሜን። ሰሜኑን የሀገሬን ክፍል ልቀቀው። በትግራይ፣ በአማራ፣ በኤርትራ አይከናወንም። በጅቡቲ አይከናወንም። በሶማሌ አይከናወንም። በአፋር አይከናወንም። አይሆንም። የትግራይ እናቶች ያለቅሱ። የትግራይ ወጣቶች ደማቸው አይፈስም። አይሆንም። በአማራ ክልል ያሉ ወጣቶች ደማቸው አይፈስም። በጌታ በኢየሱስ የኤርትራ ወጣቶች አይሞቱም በጌታ በኢየሱስ ራባጋንታር የትግራይ እናቶች የአማራ እናቶች በእያንዳንዱ ቦታ በተከሰተ ጦርነት ልጆቻቸውን ቀብረው ባሎቻቸውን አጥተው
ሐዘን ከተቀመጡ ተስፋ ከቆረጡ ቆዩ። ያረፈደ የግብዞችን ጩኸት ማሰማት እነዛ በሐዘን ለደቀቁ እናቶችና አባቶች ወንድሞቻቸውን ላጡ እህቶች በቁስላቸው ላይ እንጨት መስደድ እንጂ አንድም የሚያመጣላቸው ለውጥ የለም። ያኔ ነበር ጦርነት ሲነሳ ወንድም ወንድሙ ላይ ቃታ ሲያነሳ እንደ ሃይማኖት መሪ እንደ ሃይማኖት አባት ገብታችሁ ጦርነት ምንም አይጠቅምም፣ ጌታ ኢየሱስ ክርስቶስ በቃሉ ላይ የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ ልመጣም ብላችሁ ጠቅሳችሁ ሞትን የሚጸየፍ አምላክ እንዳላችሁ ተናግራችሁ ከሞት ጋር እንደማትሰለፉ ማሳየት የነበረባችሁ። የዛን ጊዜ እናንተ ከእከሌ ጎን ቆሜያለሁ የእከሌ ነኝ እያላችሁ በተለኮሰውና በሚንቀለቀለው እሳት ላይ ይልቁን ነገሩን እንዲንቦጎቦግ ቤንዚላችሁን ከመድፋት ባለፈ ለህዝቡ የፈየዳችሁት መሃል ገብታችሁ አስታራቂ የሆናችሁበት የተጻፈላችሁ ታሪክ የላችሁ። አሁን ደርሶ እንደ ግብዞች በአደባባይ ላይ የሀገሪቱንም ህዝብ ሆነ የሀገሪቱን እናቶች እመምና ለቅሶ የሚያሳስባችሁ ይመስል የግብዝነት ጸሎታችሁን ቀርታችሁና ቀርጻችሁ ጸሎት ታሻሽጣላችሁ። ኢየሱስ ክርስቶስ በማቴዎስ ምዕራፍ 6 ቁጥር 16 ላይ እናንተ ግን እንደ ግብዞች አትጸልዩ አለ። በዛ ዘመን የነበሩ ግብዞች እንደ ጾሙ እንዲታወቅላቸው ፊታቸውን ያቀጭሙ፣ ራሳቸውን ያጎሳቅሉ ነበረ። ምን ሆናችሁ ነው ብሎ ለሚጠይቃቸው ጾምን ብለው ከሰው ክሬዲት ለመቀበል። ኢየሱስ ግን መልሶ እናንተ ግን ስትጾሙ እንደ ግብዞች አትጾሙ፣ በራችሁን ከኋላ ዘግታችሁ ጸልዩ፣ በስውር ያያችሁ አምላካችሁ በግልጥ ይከፍላችኋል ሲል የጸሎትን ሚስጥርነት ነግሮናል። የእናንተ አምላክ ቲክቶክ አካውንት አለው ወይስ ፌስቡክ አካውንት ነው ያለው? አሊያም ዩቲዩብ ተጠቃሚ ነው? ካልሆነ በስተቀር ጸሎት ተቀርቶና ተቀርጾ ለገበያ አይውልም። ይህ የአዲሱ ዘመን ግብዝነት ማሳያ ነው። ይሄ የግብዝ ጸሎታችሁ ኢትዮጵያን ከሚጠብቀው በላይ ትናንትና በጦርነት ምክንያት ልባቸው የተሰበረ ባሎቻቸውን የቀበሩ ወንድሞቻቸውን ያጡ ልጆቻቸውን በሞት የተነጠቁ እናቶች ቁስል ላይ እንጨት ከመስደድ ባለፈ ምንም ለሀገሪቱም ሆነ ለሀገሪቱ ህዝብ የሚጠቅመው ነገር የለም። ጥቅምም ካለ ይህ ነብይ ሀገሩንና ህዝቡን ይወዳል ተብሎ በሌሎች ዘንድ ጭብጨባና ሙገሳ ለማግኘት ከመፈለግ በስተቀር ማንም ህዝብ የሚጠቅመው ጥቅም የለውም። ምክንያቱም እግዚአብሔር የግብዞችን ጸሎት አይሰማም። የጸሎትን ፕሪንሲፕል የሰጠው ኢየሱስ በስውር ጸልዩ አለ። ጸሎት እየቀዳችሁ የምትሸጡ ሐሰተኛ ነቢያት ሀገራችሁን እንደማትወዱ የምስኪኖችን እንባ ግድ እንደማይላችሁ ለድሃይቱ ለመበለቲቱ እንደማትዳኙና እንደማትፈርዱ ጥንትም የነበሩት የመጽሐፍ ቅዱሶቹ ሐሰተኛ ነቢያቶች አሁንም ያላችሁት እናንተ አሳይታችሁናልና እዚህ ቪዲዮ ዋና ዓላማ በአንተ ጸሎት የኢትዮጵያ እናቶች እንዲያርፉ ኢትዮጵያም ሰላም እንድትሆን የታሰበ ሳይሆን ምናልባት ይህን ጸሎት ካስቀረስክ በኋላ በኢትዮጵያ ሰሜን አካባቢ ላይ ዳግም ጦርነት ቢነሳ ብሔር ለነብዩ አሳይቶት ነበረ ብላችሁ እንደማጣቀሻ ልታስቀምጡት እንደሆነ እናውቃለን። ከሰሞኑን እንኳን በሐዋሳ ለተሰራው የኮሪደር ልማት አንተን መሰል አንድ ሐሰተኛ ሐዋርያ በእኔ ነው ሐዋሳ የተሰራው የኮሪደር ልማት እግዚአብሔር የገለጠው የሚል ፉክክር እንዳደረጋችሁ በህዝብ ሁሉ ዘንድ የታወቀ ነው። የመጣችሁ ባትቀራረጹብን የሚል መልእክት ለማስተላለፍ ነው ይህንን ቪዲዮ የሰራሁት። ሰላሙ ነው። የታመነ ነው የታመነ ቃሉን በጊዜ የፈጸመ የታመነ ነው የታመነ ቃሉን በጊዜ የፈጸመ